ወንጀለኛን እንዴት ታበረታታለህ? ከዚያ ደግሞ የዚህ የወንጀለኛው ተባባሪ ማፊያ ግሩፕ ድሬዳዋ ሲሄድ ምግብ ቤት ይገባል፣ አይከፍሉም። ምን ስለሆኑ ነው? ቲክቶከር አለቀ። መምህራቸውን አያከብሩም፣ ዶክተራቸውን አያከብሩም፣ ታላላቅ ሰዎቻቸውን ሮል ሞዴል ሊሆኗቸው የሚችሉትን ሰዎች አያከብሩም። በድሬዳዋ ውስጥ ስንት ኢንጂነር፣ ስንት ዶክተር፣ ስንት ለሀገር የሚጠቅም ሰው ያፈራ መምህር ይሄኔ የሚረዳው አጥቶ በሰውነቱ በላዩ ላይ ቅማል ፈልቶ ፀጉሩን የሚቆርጠው አጥቶ ልብሱን የሚቀይርለት አጥቶ ሸቶ ይሄኔ በድሬዳዋ አለ። መምህር ነው እስቲ መጥቶ ደግሞ ይብላ ይጠጣ ብሎ የሚጠግር የለም። ድሬዳዋዎች ንገሩኝ፣ ያስተማሯችሁ መምህራኖቻችሁ፣ ለቁም ነገር ያበቋችሁ መምህራኖቻችሁ መድኃኒት አጥተው የሚያስታማቸው አጥተው የሚበሉት የሚጠጡት አጥተው ሰርክ በጎዳና ላይ ብቻቸውን እያወሩ ሲሄዱ እያያችሁ አይደል ያላችሁ? የነዚህ አምላክ የነዚህ ፈጣሪ ትውልድንም ሀገርንም ይበቀላል። ሊቃውንቶቿን መሪዎቿን አዋርዳ አኮስሳ አደህይታ አንገት አስደፍታ መሀይሞችን፣ አላዋቂዎችን፣ ሌቦችን፣ ዘማውያንን፣ ጋለሞቶችን ከፍ ያደረገች ዙፋን የሰጠች የክብር ስፍራ የሰጠች ሀገር መጨረሻዋ ሞት ነው፣ መጨረሻዋ ውድቀት ነው፣ መጨረሻዋ ሲኦል ነው። ይህ ብቻ አይደለም። ድሬዳዋ ሄደው የመንግስት ባለስልጣናት የከተማው ከንቲባ ያደረገላቸውን ሪፖርት አሜሪካ ላለችው እንትናቸው ያቀርባሉ። ይህንንም እዛ ሲሄድ የሚያገኘው እስቲ እንስማቸው። እሺ እኛ የገዛ መሰለሽ ሙሸበክ ክቡር ከንቲባ ከድር ለሁላችን እንደዚህ ላሳያችሁ በኢየሱስ ቤታ ያደረገ ታሽጉልን ተሰጣችሁ። አንድ ጋር ቆይቼ መባለው እመቤቴ ክቡር ከንቲባ ከድር ያው እመቤቴ ቀድሩ ራሱ እመቤቴ ከንቲባችን ኔክስት ታይም እኔ እመጣለሁ። ቀጣይ ሳምንት ናቲ ተጨነቅን፣ በፍቅር ተጨነቅን። እመቤቴ ስማ፣ እኔ እንዳልኩ ስንሄድ ምን የፈራነው ነገር ስላለ እኔ ያልጠበቅኩት ነገር ስላገኘው ነው። በቃ ኮሚሽነሩ ከንቲባውም እጁን ዘርግቶ እንዴት እናድርገው ይሄን ጉዳይ። ከዛ በኋላ ነገሩ ብቻ እየሄደ ምናምን ነገር ጥሩ አሳለፍን። ማታ ምናምን ነገር ጠዋት ከባዱ ቀን መጣ። ከባዱ ቀን መሰለህ የሴቶች እንትኖች አሉ፣ የሴቶች ማህበር ነው መሰለኝ። እነሱ ናቸው ገባ ድምፅ የሰጡት። ጃኒ እንፈልጋታለን፣ ትምጣና ትመከር፣ ፍቅር ማሳየት አሉት። እነሱ ብቻ ደግሞ ያሉ እናቶች፣ ሴቶች ደግሞ መጥተው ነበር። የት እዛ አዳራሽ ውስጥ እነሱ በቀኝ በኩል፣ እኛ ደግሞ ለሽምግልና ሄድነው ደግሞ በግራ በኩል። አቤት ሲያስጨንቅ! ከዛ ላይ ሁሉም እጁን እያወጣ ነው የምናገረው። አንድ እናት ትነሳለች። እኔ እናቷ ነኝ እንዲህ አይደረግም አዳራሹ። ከዛ በኋላ ክቡር ከንቲባ እየገባ ትንሽ ደግሞ ያረጋጋል። ገባ እሳት ደግሞ እንዳይፈጠር እያለ ያረጋጋል እያለ መጣ። ከዛ እኛ ጋር ደረሰ። እኛም ማየት ተቀበለ። ወንድሜ እንደው ይቅር በሉ አይቻለሁ ስትልም ስመርቀኝ እንደው ይቅር በሉ። መረቁን ሁሉ በኦሮምኛ መረቁን። እንዴ ኦርቶዶክስ እናት እኮ ነች። ምን ብላ ብትጀምር ጥሩ ነው? ምርቃቷል አሰላሙ አለይኩም ብላ አልጀመረችም። እግዚአብሔር ክርስቶስ ማለት ይሄን ያለው መከባበራቸው ማለት እኛ ሀገር እንደዚህ ማለት እኛ ሀገር ክርስቲያን ብንሆን አሰላሙ አለይኩም በገባ ሰላም ለምን ጀመረው ይወንዛላ። እኔም ማይኩን ተቀብዬ በል ያዛልኩኛ የፍቅር ሀገር ያዛልኩኝ። አይ ድሬ ፍቅር ናት። እናንተ አላወራችሁ ወደ ፍራይዴስ አዮኒዬ ወከላታ እኔ ነው ወከሉታ እንዴ ሱቅ ስሜት ይስተናል እንዴ። ከዛ ቤታዬ ከዛ ደሳለኝ ክትፎ ቤት ክቡር ከንቲባው በስማ እሱንማ ቤታዬ ራሴ አላየኋቸውም እንኳን አንተን አይቻለሁ፣ እነሱን አላየኋቸውም። ኧረ ነሳ ነበር ፊት ሲመሩ ነበር። ቤታዬ ውለበት ወይስ አንቺ ቤታ እሱንም ሰርሽ የሚገርምሽ የፕሌን ትኬት ተከፍሎልን ነው የመጣ ነው።
እግዚአብሔር ዛሬውኒ አሜን እንደው ሲያወራ ራሱ ደስ ይላል። አጣጣም እነዚህ የፕሌን ትኬት ተከፍሎልን እሱን ታዩ ሁላችንም አንድ ላይ እንድንሄድ ደውሎ ተናግሮ ክቡር ከንቲባው ሁሉንም አንድ ላይ እንድንሄድ ነው ፈልገው ብሎ በስመ አብ ፊዚቾቴን ልነግርህ አልችልም። እግዚአብሔር ፍቅር እኔ ላይክ አሁን እንትን ሲሉ ትክክል ናቸው፣ ፍቅር ናቸው። እኔ በደንብ ስለማውቃቸው ላይ ይቅርታ አላልኩንም። በቃ ይቅርታ አሉ እንዴ አንቺ ቤታ መጀመሪያ ጓ ብለው ነበር ሴቶቹና እናቶቹ ጓ ብለው ነበር። ከዛ በኋላ ጃኒ ሆርባታና ጃኒ ታለቅስ ማለት ነው አለቀሱ እዛ እናቶቹ እሪ ያላሉ እኛ ማናባብል እዛ ጃኒዬ እንኳን እንደዚህ በይቅርታ ለጥሩ ነው የሆነላት። በጣም በይቅርታ ብዙ ነገር ለበጎ ነው። ማርያምን ድሬዳዋ ላይ የሆነ ነገር እንወክላለን። ይበቃል። እንግዲህ ተመልከቱ አሁን ምንድን ነው የሚማሩት? ቀጥሎቹን ታመጣለህ። ምንድን ነው የሚማሩት? እንግዲህ አሁን ትውልዱን ወደ ምን ወስደውታል ብለናል። ቤተሰብ ነው። አሁን ልጄ ዶክተር ሆናለሁ ሲል የሚቀጣው ዶክተር እንዳይሆን ልጅ ነው ብለናል፣ ቤተሰብ ነው ብለናል። መልካም የሚባሉ ልጆች በፊት ይመኟቸው የነበሩት ነገሮች አሁን የሉም። አሁን ያሉት የስራ አማራጮች ወይ ቲክቶከር ነው ወይም ወታደር ነው። አለቀ። ሌላ ነገር የለም። ከወታደርነቱ ደግሞ ሰዎች ልጆቻቸው ቲክቶከር እንዲሆኑ ነው የሚፈልጉት። እናቶቻቸውን እኮ አምጥተው ታብታብ ያስደርጋሉ። ጥርሳቸው የወለቀ መናገር የማይችሉ እናቶችን አምጥተው አያቴ ታብታብ አስደርጊልኝ የሚሉ ትውልድ ተፈጠረ። ይሄ ብቻ አይደለም። አውሮፕላን ሙሉ ቲኬት የድሬዳዋው ከንቲባ እንዴት ከየት አምጥቶ ነው የሚከፍለው? ደሞዙ ምን ያህል ቢሆን ነው? ምንስ አደረጉ ብሎ ነው? ወይስ ከድሬዳዋ ከራሱ ከመዘጋጃ ቤቱ ነው? አሁን የሚሰማ ሰው የትውልዱን ሞት፣ የሀገሪቷን ሞት፣ የስርዓቱን መሞት መዝቀጥ የሚቆጨው በጣም ጥቂት ነው። ይሄ ዋልጌው እንዲህ ደነቁር የተደረገው አሁን እኔ እንደ ምቀኛ ነው የሚያየኝ። እንደ ምቀኛ በቃ እንደ ቀናተኛ ነው የሚያየኝ። ነገ ሀገሪቷ ወዴት እየሄደች ነው የሚለው አይመለከትም፣ አያገባውም። የአባቴ ቤት ሲዘረፍ አብረህ ዝረፍ የሚል ዘራፊ ቀማኛን የመጣው ይሄ ነገር ኧረ ልክ አይደለም የሚል የለም። አውሮፕላን ሙሉ እነዚህ ልጆች በአንድ የቲክቶክ እንትን $2000 $3000 የሚዘጉ ናቸው። በአንድ ጌም ውድድር ላይ 9 ሚሊዮን 10 ሚሊዮን ብር የሚዘጉ ናቸው። በ2 ሰዓት በአንድ ሰዓት ውስጥ ጃዋር የሚባለው ከድር ጃዋር ነው የሚባለው የድሬዳዋ ከንቲባ ዘመኑ የፎቶ ነው፣ ዘመኑ የታይታ ነው፣ ዘመኑ የማስመሰል ነው፣ ዘመኑ ሾርት ሚሞሪያል ተብለን ስለተሰደብን ትላንት የተባለ ተረስቶ ዛሬ የሚኮንበት ቦታ ስለሆነ አንዳንድ ኪሎ ምግብ በገቡበት ሆቴል እንዳይከፍሉ ሲመለሱ ለኢትዮጵያ አየር መንገድ ተደውሎ እነዚህ የሚመለሱት ቲክታከሮች በአንድ አውሮፕላን እንዲሄዱ የአውሮፕላን ተከፍሎ እግዚአብሔር ያሳያል። አሁን ይህን እያሰባችሁ ማነው ታዬ ደንዳን አስቡት። በመናገሩ ታስሯል። ክርስቲያን ታደልን አስታውሱት፣ ተመልከቱት። ወደ እስር ቤት የገቡትን ምሁራን ሊቃውን ተመልከቱ። የአማራ ባንክ የነበረው ወስደው ቀጥቅጠው ኩላሊቱን አፍርጠው አንገቱ ላይ ቆመው ገድለው አስከሬኑን አምጥተው ለቤተሰብ የሰጡትን ያን የኮምፒውተር ሳይንቲስት አስታውሱ። አሁን ክብር የሚገኘው ቤት ነው። ትውልዱ ምንድነው የሚማረው? ምንድነው እየተሰራ ያለው እዛች ሀገር ላይ የሚለውን አስታውሱ። ይህንን ደግሞ ወጥተው እንዲናገሩ ኔትወርኩ ተከፍቶላቸው እንደ ክብር እንደ ኩራት ሲናገሩ ትሰማላችሁ። ማህበረሰብ ትሳደባለህ፣ ከዛ ቲክቶከር ይሄዳል። ቲክቶከር ከካህናት በላይ ነው፣ ከሼኮች በላይ ነው፣ ከፓስተር በላይ ነው ማለት ነው። አለቅ
ምን ነው ትውልዱ እየተማረ ያለው ምን ነው እያየ ያለው የሚለው ነው። በአንድ ሰው ብቻ አይደለም፣ ሌላውም ሰው ሲናገር አግኝቻለሁ። ለዚህ ፕሮግራም ስቀላውጥና ይህን ትውልድ መንገር አለብን የሚለውን ነገር ሳደርግ ያገኘሁት ነው። እንመልከታት። አሁን ማነው የድሬዳዋን ከንቲባ አቅርቦ ነው ምስክርነት አውጥቶ የሚሰራው። እንስማው። ከንቲባ ማለት ነው ራቼ ምን እንዳደረገልን ታውቃለህ? ደሳለኝ የሚባል ክትፎ ቤት ማለት ነው 18 ኪሎ ስጋ እግዚአብሔር ለእያንዳንዳችን አንዳንድ ኪሎ በየቦታ የማን ይሙት ነው ምን ትደነግጣለህ? በጣም ብዙ በስጋ ተራጨነ መብራን በጣም ምን በቃ ትርፍርፍ ያለ በረከት ከዛ አልጋችንን ትኬታችንን በቃ ምን ሁሉም ነገር ደራሲ ያየታም ከዛኔ ይዛችሁ የመጣችሁ የምግቡ ብዛት እግዚአብሔር እናቴ በጣም ምርጥ ሰው ነው። በቃ የመጨረሻ በጣም ምርጥ ሰው ነው። በጣም የሚገርም ለቁልቢ ገብርኤል እሱ ሙስሊም ነው፣ ግን ለቁልቢ ገብርኤል ከተማ ውስጥ ዞሮ ውሃ ይሰጣል። በጣም ሰጥ ሰው አለን። ከኔ ጋር ራሱ በጣም ብዙ ነገር ስናወራ ነበር። የምሬ ነው። ሀምዛጎ አረ እኔ አይተሽኛል አይደል? አብሬ ቁጭ እያወራሁ ወሬ እንትናስ ናኦሚ ወንጌልስ ተመልከቱ። እንግዲህ አሁን እነዚህ ሌላ ስራ የላቸውም። ሰሞኑን የህዝብ ገንዘብ የህዝብ ሀብት መጫወቻ ከሆነ በኋላ በጣም ይሄን እንደዚህ የሚሰራለት እንደዚህ ጣልቃ ገብቶ የሚደረግለት ሰው ግን ማን ነው? መመልከት እንችላለን። ትግራይን እንደ ህዝብ አረቦቹ ካዕባን የሚያፈርሱት እሱ ነው ብሎ ቁርአን የተናገረላቸው ሰይጣን ናቸው ብሎ የተናገረ ደፋር ነው። መታረቅ አይቀርም እና አብይና ትግሬዎቹ ሲታረቁ ግን ወዲያው ወጥቶ የአቡነ ማትያስን የትግራይ ሰዎችን ቁልቢ ሲመጡ ፈረስ አቁሞ ምን አቁሞ በመቀበል ፕሮፓጋንዳ የሚሰራ ማለት መስማት እንችላለን። እንስማ። ቁርአን እኮ ይናገራል። አሁን ካዕባን ያፈርሳሉ ብሎ እኮ የሚናገረው አስሐቡል ፊል ይላል እኮ። አስሐቡል ፊል ማለት የአብርሃም ልጆች ናቸው። የአብርሃም ልጆች ሌላ ቦታ አይደለም፣ አንዱ ትግራይ ናቸው። ከሰው ዘር ያልተፈጠሩ እንደውም ዳቢሎስ ከነሱ ይሻላል ብዬ ተስፋ አደርጋለሁ። ዳቢሎስ እኮ እንደነሱ አይነት ተንኮል የለውም። በቃ ሲፈልግ ይለብጣል፣ ሲፈልግ የፈለገውን ነገር ነው እንጂ የሚያደርገው እነሱ ቢመጣ እሱም የኔ አካል አይደሉም ብሎ ነው የሚክዳቸው። በህይወት እንኳን ኖሮ ብትጠይቃቸው ይሄንን ሊገልጹ አይችሉምና እኔ ይህን ሰው ነው እንግዲህ እንትን አድርገው የሚሉት ማለት ነው። ለማንኛውም ዋነኛው ነጥቡ ምንድን ነው? ብዙ የምንመካባቸው ብዙ የምናያቸው ብዙ አይንደኬ አይደፈር የነበሩ እንቁ የሆኑ ሴቶቻችን በአጠቃላይ ምን እየሆኑ ነው? እየተናዱ እየተሸረሸሩ እየወደቁ ነው ማለት። በግድ ነው ማሳያቸው። አሁን እኔ በግድ እንድትመለከቱት ነው ማደርጋቸው። ክብር በውርደት ነው የሚገኘው። ገንዘብ በውርደት ነው የሚገኘው። እንጀራ ተዋርዶ ነው የሚገኘው። ተሰድቦ ነው የሚገኘው። ተረግጦ ነው የሚገኘው። በላብ በወዝ ማግኘት ቀርቷል ማለት። ማህበረሰቡም በተለይ ውጭ ሀገር ያለው ዲያስፖራ ያለው ዶላር ያለው እየጫረ ካርድ እየሰጠ እነዚህ ልጆች መስመር ያሳታቸው ኃይል ደግሞ
ከዚህ በባሰ መልኩ ተጠያቂ ነው ማለት ነው። እዳ በዳ ሆኖ እሱ ያውም እኮ ፊልተር የሚቀይራቸው ሰዎች እኮ ናቸው። እውነተኛ መልካቸው እውነተኛ ገጻቸው ያ ያልሆነ ከካሜራው ጀርባ ከፊልተሩ ጀርባ ሲታዩ ሰኞ ጠዋት ዝናብ ዘንቦ ፊት የሆኑ ሰዎች ናቸው እኮ እዚህ ጋር ልዕልት ዲያናን መስለው